ሰላም ሰላም እንደምን አላችሁ ውድ የጥረት ቤተሰቦች። በዛሬ የእንግሊዝኛ ትምህርታችን በክፍል ሁለት በቤት ውስጥ ሆነን የእንግሊዝኛ ቋንቋ ትምህርት የምንማርበትን በዕለት ተዕለት እንቅስቃሴያችን ውስጥ በቤት ውስጥ ልንተገብራቸው የምንችላቸውን የእንግሊዝኛ አረፍተ ነገሮች ወይንም ደግሞ ቃላቶች ነው ዛሬ የምንማረው። በተለይም ደግሞ በቤታችን ሆነን የተለያዩ እንቅስቃሴዎችን እናደርጋለን። ታዲያ እነዚህን እንቅስቃሴዎች በእንግሊዝኛ እንዴት እንላቸዋለን? አብራችሁ እስከ መጨረሻው ድረስ ከቆያችሁ በዚህ ቪዲዮ ቆንጆ ትምህርት ታገኛላችሁ። በክፍል ሁለት ያዘጋጀውላችሁ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ቤተሰብ የሆኑ ቀጥታ ወደ ዛሬው የክፍል ሁለት የዕለት ተዕለት የቤት ውስጥ የእንግሊዝኛ ቋንቋ ትምህርታችን እናመራለን። ጥሩ ጊዜ ተመኘውላችሁ። ዝግጁ ከሆናችሁ ቀጥታ ወደ ዛሬው ትምህርታችን እናልፋለን። What are you doing? What are you doing? ምን እያደረክ ነው ወይም ምን እያደረግሽ ነው ማለታችን ነው። ይቅርታ። What are you doing? ምን እያደረክ ነው ወይም ምን እያደረግሽ ነው ማለታችን ነው። I am watching TV. I am watching TV. ቴሌቪዥን እያየሁ ነው። ቴሌቪዥን እያየሁ ነው። Did you eat? Did you eat? በላህ ወይም በላሽ ማለታችን ነው። ምሳ ሊሆን ይችላል፣ እራት ሊሆን ይችላል፣ ቁርስ ሊሆን ይችላል። አልተገለጸም፣ ግን በላህ ወይ ወይም በላሽ ወይ ማለታችን ነው። አብራችሁ በሉ። 3 ሰከንድ ያክል በመሀል ላይ ጋፕ አረግላችኋለሁኝ። ሻዶዊንግ አብራችሁ ስሩ። ቆንጆ ትምህርት ነው። የእንግሊዝኛ ቋንቋ ችሎታችሁን መፍቻ ይሆናችኋል። እንዲሁም ደግሞ በመካከለኛና በከፍተኛ ደረጃ ላይ የምትገኙ የእንግሊዝኛ ቋንቋን መናገር ለምትፈልጉ ሰዎችም ቆንጆ ትምህርት ነው። አብራችሁ በሉ። Yes, I am full. Yes, I am full. አዎ ጠግቤያለሁ። አዎ ጠግቤያለሁ። Where is the remote? Where is the remote? Where is the remote? ሪሞቱ የት ነው? ሪሞቱ የት ነው? Turn up the volume. Turn up the volume. Turn up the volume. ድምፁን ጨምረው ወይም ድምፁን ከፍ አድርገው ማለታችን ነው። ለሴትም ለወንድም ነው የሚያገለግለው። ድምፁን ጨምሪው ወይም ድምፁን ጨምረው ማለታችን ነው። ቴሌቪዥን እያየን ሊሆን ይችላል። የቴሌቪዥኑ ድምፅ አልሰማን ካለ ተርን አፕ ዘ ቮሊዩም እንላለን። ድምፁን ጨምረው ወይም ጨምሪው ማለታችን ነው። አብራችሁ በሉ። ሻዶዊንግ ስሩ አብራችሁ። I am going to bed. I am going to bed. I am going to bed. ወደ አልጋዬ
እየሄድኩ ነው ወይንም ደግሞ ልተኛ ነው ማለታችን ነው። አይ አም ጎይንግ ቱ ቤድ ስንል ዌክ ሚ አፕ ኤርሊ ዌክ ሚ አፕ ኤርሊ ጠዋት ቀድመህ አንቃኝ ወይም ጠዋት ቀድመሽ አንቂኝ ማለታችን ነው። ጠዋት ቀስቅሰኝ ወይም በጠዋት ቀስቅሽኝ ማለታችን ነው። በጠዋት መነሳት ፈልገን አላርም ካልሞላነ ጓደኛችን ወይም አጠገባችን ያለ ሰው አላርም ይሆንልናል ማለት ነው። እንደ አላርም እንጠቀምበታለን። ዌክ ሚ አፕ ኤርሊ ጠዋት ቀስቅሰኝ፣ አንቃኝ ከእንቅልፋችን ወይም አንቂኝ ማለታችን ነው። ኢዝ ዜር ኤኒ ብሬድ? ኢዝ ዜር ኤኒ ብሬድ? ኢዝ ዜር ኤኒ ብሬድ? ኢዝ ዜር ኤኒ ብሬድ? ዳቦ አለ? ዳቦ አለ? ዳቦ አለ ወይ? ዳቦ አለ ወይ እያልን ነው። ባይ ሳም ሚልክ ባይ ሳም ሚልክ ወተት ግዛ ወይም ወተት ግዢ ማለታችን ነው። ባይ ሳም ሚልክ ስንል ወተት ግዛ ወይም ወተት ግዢ እያልን ነው። ሱቅ ሊሆን ይችላል፣ አሊያም የከብት እርባታ ያለበት ቦታ ላይ ሄደን ማለት ነው። ዎሽ ዘ ዲሽስ ዎሽ ዘ ዲሽስ ዎሽ ዘ ዲሽስ እቃዎቹን እጠብ ወይም እቃዎቹን እጠቢ ማለት ስንፈልግ የምንጠቀምበት ነው። ዎሽ ዘ ዲሽስ። ዲሽ ስንል ቴሌቪዥን ላይ የሚሰካውን ወይም የቴሌቪዥኑን ዲሽ አይደለም። ዲሽ ማለት እቃ ማለት ነው። ዎሽ ዘ ዲሽስ እቃዎቹን እጠብ ወይም እጠቢ ማለታችን ነው። ዘ ፉድ ኢዝ ኮልድ ዘ ፉድ ኢዝ ኮልድ ዘ ፉድ ኢዝ ኮልድ ምግቡ ቀዝቅዟል ምግቡ ቀዝቅዟል ማለታችን ነው። ሂት ዘ ፉድ ሂት ዘ ፉድ ምግቡን አሙቀው ወይም ምግቡን አሙቂው ማለታችን ነው። ለሴትም ለወንድም እንጠቀምበታለን። የቀዘቀዘውን ምግብ አሙቀው ወይም አሙቂው እያልን ነው ማለት ነው። ሂት ዘ ፉድ ምግቡን አሙቂው ወይም አሙቀው እያልን ነው። በቤታችን ውስጥ በተለይ እንደነዚህ አይነት ነገሮች ዘወትር ይኖራሉና በእንግሊዝኛ እንዴት ብለን መጥራት እንዳለብን መለማመዳችን ጥሩ ነው። አይ ሚስድ ዩ አይ ሚስድ ዩ አይ ሚስድ ዩ አይ ሚስድ ዩ ናፍቀሽኛል ወይም ናፍቀኸኛል ማለታችን ነው። አይ ሚስድ ዩ አይ ሚስድ ዩ ዲ መኖር አለባት። አይ ሚስ ዩ እንላለን በተፈጥሮ ዝም ብለን እንደዚሁ በተለምዶ፣ ግን ዲ መግባት አለባት። አይ ሚስድ ዩ ናፍቀሽኛል ወይም ናፍቀኸኛል ነው። በናፍቆት ላይ መሆናችሁን በጣም እንደናፈቃችሁ የሚገልጽላችሁ ነው። ይህ አይ ሚስድ ዩ የሚለው የእንግሊዝኛ ቃል
እና እነኝህን መጠቀም ትችላላችሁ። ባጭሩ አጫጭር ነገሮችን ምሰራላችሁ ለመያዝ እንዲመቻች ነው። መጀመሪያም ደግሞ የእንግሊዝኛ ችሎታችሁን የምታዳብሩባቸው አጫጭር ነገሮችን እነዚህን አረፍተ ነገሮችን ማወቅ ስትጀምሩ ነው። እነዚህን ካላወቃችሁ እንግሊዝኛ መናገር አትችሉም። ለዛ ነው ለመያዝም ቀላል ናቸው። እነዚህን በደንብ እያዳበርን ስነድ በራሱ እንግሊዝኛ በራሱ ነው የሚመጣው። እንግሊዝኛ በራሱ ነው እንጂ በልፋት አይደለም። በራሱ እንዲሁ ያ ማለት ዝም ብሎ ተቀምጣችሁ የሆነ ነገር ሳታዳምጡ ይገባችኋል ማለት አይደለም። ያው ጥረት ማድረግ ቪዲዮዎችን መመልከት ይኖርባችኋል። በተለይም የእኛን ቪዲዮ ብትመለከቱ በጣም በአጭር ሰዓት ውስጥ ለውጥ እንደምታመጡ እርግጠኛ ነኝ። ሌላ ቻናል ራሱ አለ ምርኩዝ አካዳሚ የሚል እሱንም ብትከታተሉ ታሪፍ ነው። በርካታ ተማሪዎች ተቀይረውበታል። ኮሜንት ላይ ሁሉ እየጻፉልኝ ነው ያለው። ስለዚህ የእኛን ቻናልም ብትከተሉና በደንብ በጥሞና ብትማሩበት ጋብዛችኋለሁኝ። ሀሳቤን አቀርብላችኋለሁ። አይ ሚስድ ዩ ናፍቀሽኛል ወይም ናፍቀኸኛል የሚለው ቦታ ላይ ነው ያለነው። እቀፈኝ ማለት ብንፈልግ ምን እንላለን በእንግሊዝኛ? እቀፈኝ ወይም እቀፊኝ ማለት ብንፈልግ ፍቅረኛችን ልትሆን ትችላለች። የሆነ ነገር ምን እንላለን? ጊቭ ሚ ኤ ሃግ። ጊቭ ሚ ኤ ሃግ። ጊቭ ሚ ኤ ሃግ። ጊቭ ሚ ኤ ሃግ እቀፈኝ ወይም እቀፊኝ ማለታችን ነው። ጊቭ ሚ ኤ ሃግ እንላለን እቀፊኝ ወይም እቀፈኝ ማለት ስንፈልግ። ዶንት ቢ ሌት። ዶንት ቢ ሌት አትዘግይ ወይም አትዘግይ ማለታችን ነው። ለሴትም ለወንድም መዘግየት የለብሽ ወይም መዘግየት የለብህም ማለት ስንፈልግ ዶንት ቢ ሌት እንላለን። ዶንት ቢ ሌት አትዘግይ ወይም አትዘግይ። ለሴትም ለወንድም ተመሳሳይ ነው። ሎክ ዘ ዶር። ሎክ ዘ ዶር። ሎክ ዘ ዶር በሩን ቆልፈው ወይም በሩን ቆልፊው ማለታችን ነው። ሎክ ዘ ዶር ስንል ኤቭሪቲንግ ኢዝ ሬዲ። ኤቭሪቲንግ ኢዝ ሬዲ። ኤቭሪቲንግ ኢዝ ሬዲ ሁሉም ነገር ተዘጋጅቷል። ሁሉም ነገር ተዘጋጅቷል። ኤቭሪቲንግ ኢዝ ሬዲ ሁሉም ነገር ተዘጋጅቷል። ካን ዩ ሄልፕ ሚ። ካን ዩ ሄልፕ ሚ። ካን ዩ ሄልፕ ሚ ልትረዳኝ ወይም ልትረጅኝ ትችያለሽ ወይም ትችላለህ ማለታችን ነው። ካን ዩ ሄልፕ ሚ። ካን ዩ ሄልፕ ሚ ልትረዳኝ ወይም ልትረጅኝ ትችያለሽ ማለታችን ነው። የመጨረሻው ሲ ዩ ቱሞሮ። ሲ ዩ ቱሞሮ። ሲ ዩ ቱሞሮ። ሲ ዩ ቱሞሮ ነገ እንገናኝ። ነገ እንገናኝ ማለታችን ነው። ሲ ዩ ቱሞሮ ነገ እንገናኝ። ነገ እንገናኝ እንላለን። ውድ የጥረት ቤተሰቦች የዛሬ የክፍል 2 በቤታችን ውስጥ ሆነን የምንናገራቸውን የእንግሊዝኛ ቋንቋ ንግግሮችን ነው ዛሬ የተማርነው።
ግልጽ ያልሆነላችሁ ነገር ካለ ኮሜንት መስጫ ሳጥኑ ላይ ያስቀምጡልኝ፣ እመልሳለሁኝ። ሀሳባችሁንም አስፍሩልኝ። ትምህርቱን በተመለከተ ኮሜንታችሁን እፈልጋለሁኝና ጻፉልኝ። የዛሬ የክፍል 2 በቤታችን ውስጥ ሆነን የምንናገራቸውን የእንግሊዝኛ ቋንቋ ትምህርት በዚህ መልክ ተማርን። በሌላ የክፍል 3 ዝግጅታችን እንገናኛለን። ጥሩ ጊዜ ተመኘውላችሁ።